አቤት። እም፣ አዎ፣ ሁሉም ሰላም ነው፣ እግዚአብሔር ይመስገን። አረ ችግር የለም፣ ችግር የለም። ደህና ነኝ፣ ደህና ነኝ። አረ ችግር የለውም። አይ እኔ እኮ በባለፈው ብር እንደሌለኝ ነግሬሃለሁ። ብር የለኝም፣ መላክ አልችልም። ያለችኝን ብር ለቤት ቀለም ማስቀቢያ ምናምን ለቃቅሜ ልኬያታለሁኝ እና አሁን ምንም ሳንቲም የለም ከእጄ እኮ ብዬሃለሁ። አልሰማኸኝም ነበር? አይ ማለት አንድ ሰው አንዴ የለኝም ካለ ደጋግሞሽ መደዋወል አስፈላጊ ነው ብዬ አላስብም። ምክንያቱም እዚህ ጋር ያለው ስራ ነው፣ የሰው ቤት ነው። እንደፈለኩ ስልክ የማወራበት ቤት አይደለም። አዎ እኔ ጨክኜ አይደለም፣ ካለኝ የሰው ልጅ እንኳን ለዘመድ ለባድ ይሰጣል፣ ግን የለኝም። አዎ የለኝም። አዎ እውነት የለኝም። እህ የለኝም። ኧረ በስመ አብ ወልድ መንፈስ ቅዱስ። ኧረ እኔ ተበድሬ ለሰው ብር አልሰጥም። ለምን እበደራለሁ? እንደ እዛው የሚያበድር ካገኘ ታዲያ አንተ ለምን አትበደርም እንዴ? ሆ እኔ ሲጀመር በህይወት መበደር ስለማልችል ማንም ስለማልወድም አይደል እንደዛ እኔ ቃልዬን ወልጄ እያለ እንደዛ ስንከራተት እንደዛ ሁሉም ሰው እንደፈለገ አፉን ሲከፍት ቢጸጥ ያልኩኝ። ኧረ አይ አልችልም። ተበድሬ ተበድሬ ለሰው መስጠት ነው አልችልም። ምን መጥቶብኝ እንደ ሄዳለብኝ እንደ እኔ ተበድሬ ለሰው መስጠት? ይቅርታ። ውሁይ አሰቢበት። ግንቦት ልደታ ስለት አለብኝ ላሳውቅሽ ብዬ ነው። እና እኔ ይመለከተኛል እንደ ግንቦት ልደታ አንተ ስለት ቢኖርብህ ስለትን ተበድረ ቢሆን ሰርተክ በላ እንዴ እንዴ። እና ሁላ ሀገር ደስ የከፍልልሃለሁ ብዬ ነው እንዴ ተሳልከው? ቆይ 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 ግን ቆይ የዛኔ እንደዛ ሲከፋኝ ስከሳ ስጠቁር ወልጄ እንኳን የአክስታችን ልጅ አይደለች እንደ ሂድና ማርያም ታጫውትሽ ብለህ እንኳን ማርያም ማረች በላት ብላህ ሄደህ መተህ የጠየቀኝ አሁን ነው እንዴ? እኔን ከየትም ከየትም ብለህ ስልኬን አፈላልገህ የምትደውል? ቀለኛ ገበሬ በሰኔ ይሞታል አለች አያቴ። አይ አንዳንዴ ግርም ስለሚለኝ ነው የሰው ነገር። ሰውን እንደ ጅልና እንደ ቄል ሲያይ በጣም ነው የሚያነድደኝ። ለዛ ነው። እሺ አዎ የለኝም ካልኩ የለኝም። ተበድረሽ ላክ ቤት ካለ እንደ ደፋር ለምን ተበድሬ የምልክልህ? እንደ ተበድሮ መላክ አለ እንደዚህ። ይቅርታና ኧረ በስመ አብ። ኧረ ወንድም አለም ተበድሬ ለራሴ ተበድሬ ያልበላው ሰው ለሰው ተበድሬ አልወድም እኮ። አንተ ልጅ ቃልዬም ተበድረሽ ላኪ ብትለኝ ተበድሬ አልክም። ተበድሮ መላክ አልወድም። የሰው ገንዘብ ሲጀመር መበደር አልወድም። አዎ አልወድም። አዎ ማዘርን ጠይቃት። እናቴም ታውቃለች ብር መበደር እንደማልወድ። ራቤን ራብ ችግሬን ችግር አድርጌ መቀመጥ የምወድ ልጅ ነኝ እንጂ ሰው ገንዘብ ተበድሬ ለሰው ችግር እንትን ምል አይደለም። ስለዚህ አንተ ደግሞ አሁን በዚህ እድሜህ በ25 እና በ30 አመትህ ቤተሰብ ሰርተህ ማስተዳደር በምትችልበት ሰዓት ከሰው ልጅ ከዚህም ማስቸገሩ ከበደኝ ማለት ይሄ ከባድ ነው። ሸም ነው እውነት ጥሩ አይደለም። ስራና ራስን አስተዳደር ተፍ ተፍ በል። ምክንያቱም ነገ ከነገ ወዲያ እኔም ተበድሬ ላኩልህ ያም ተበድሮ ላከልህ ሰው ልጅ ነውና ሰው ይሰለቻል። እና እኔ ብር የለኝም፣ ይቅርታ አድርግልኝ የለኝም። እሺ ብሩን ተይው። አሁን ተይው አትለኝም እኮ ብር የለኝም አልኩህ እኮ። አዎ አንቺ ተይው አትላኪ ባትለኝም እውነት ለመናገር እኔ የምልከው ብር የለም። ቢኖረኝ አዎ ችግር የለውም እልክልሃለሁ፣ ግን የለኝም አልክ። ማርያምን የለኝም። አዎ የለኝም። አላስቸገርከኝም፣ ግን ስለሌለኝ ነው። አዎ ስለሌለኝ ነው እንጂ ቢኖረኝ ኑሮ ችግር የለውም፣ ግን የለኝም። አዎ ኧረ አይደለሁም እኔ ድሮይቱ ሁላ ሀገር ነኝ፣ አልጨከንኩም፣ ግን የለኝም ስለሌለኝ ነው። አንተ ደግሞ በድሮ በሬ ያረሳል እንዴ? ማንም ሰው እኮ በድሮ በሬ ያረሰ የለም።
ለድሮ በሬ ማን ያረሳል? እውነት እንዴ እኔ ብር ካለኝ አንድ ነገር ልንገርህ፣ አማኑኤል ወንድሜ ማለት ነው ባህር ዳር ነው ያለ የቄስ ትምህርት እየተማረ ብር ያስፈልገዋል፣ ብዙ ነገሮች ያስፈልጉታል። ግን አንድ ብር አላልኩትም። ለሱ ተበድሬ ያላኩትን መቼስ ላንተ ተበድሬ ብር ትልክልኛለች ብለው እንዳታስብ። የለኝም፣ ይቅርታ። ከአማኑኤል ይበልጣልኝ እንዴ አንድ ወንድሜ። እኔ ደግሞ አንድ ነገር ልንገርህ፣ የሚያስጨንቀኝ ሰው የሚያስገድደኝ ሰው አስገድዶ ብር ላኪልኝ ስደፋልሽ ስሞትልሽ ምናምን ለሚለኝ ሰው ምንም አይመለከተኝም። ለምን እንኳን ዘመድ አዝማድ አባቴንም ቀብሬ የኖርኩ ሰው ነኝ እኔ። አባቴንም ቀብሬ የምወዳትን እናቴን መንጠቆች ተስፋዬንም ቀብሬ ረስቻታለሁ። እንኳን ይሄ አክስቴ አጎቱ ልጅ ይቀርና ማለት ነው። ከሌለ የለም ነው፣ ሲኖር ነው ዘመድ። ሁሉም ሰው ሲኖረው ነው የሚያቋጥረው። አየህ፣ ለዚህ አንተም እኔን ያቋጠርከኝ ፈልገህ ወደኸኝ ሳይሆን ከኔ የሆነ ነገር ፈልገህ ይህን ያክል አመት ስቆይ እዚህ ሀገር 5ኛ ዓመት የ4ኛ ዓመቴን ጨርሼ ሰኔ 3 ቀን ቢመጣ 5ኛ ዓመቴ ማለት ነው። ግን እንትን ብለህ አታውቅም፣ ደውለህልኝ አታውቅም። አሁን ግን የሆነ ነገር ሲቸግርህ ስትፈልግ ደወልክልኝ። የለኝም፣ ራስ ወዳድ ዘመድ አልወድም። እኔ ማስቀድም ዘመድ ሰውን እንጂ የሰውን ሰውነቱን እንጂ ገንዘቡን አይደለም። ሰውን ስወደው ገንዘቡን ሳይሆን ሰውነቱን ማንነቱን ነው የምወደው። ገንዘብ ከኋላ ስለሚመጣ ማለት ነው። ግን ደግሞ ራስ ወዳድ ሆኖ ገንዘብ ሲቸግረው ሰውን የሚያስታውስ፣ ገንዘብ ሲደላው ሰውን የሚረሳ ሰው ስለማልወድ ብር የለኝም አልክልህም ሰርተህ ብላ አባቴ። ይቅርታ፣ ችግር የለም፣ ይቅርታ አያስፈልገውም። በእውነት ችግር የለውም። ያው እኔስ ገባህ አንዳንዴ ስሜታዊ ስለመሆን ነው። እሺ ቻው። እንግዲህ የቤተሰብ ነገር ይሄው ነው። ሰው በከፋችሁ ጊዜ ያልቀረባችሁ፣ በተከፋችሁ በተቸገራችሁበት ጊዜ የት ነህ ያላላችሁ ሰው በእናንተን በቃ ያጣ ሰው ቀጣፊ ነው። የቸገረው ሰው የሌለው ሰው እንደ ሌባ እንደ ወራዳ እንደ ቀጣፊ ነው የሚታይና በሌለህ ሰዓት ባጣህ ሰዓት በቸገረህ ሰዓት ያላስታወሰህ ሰው የት ወደቅሽ ያላለህ ሰው አሁን ደግሞ አንገትህ የተደፋው አንገትህ ቀና ሲል ሲያንሰራራ ይደውልና የት ልትመጭ ነው እንደዚህ ነው ተብዬ ትንሽ ብር ላኪልኝ ስለታለብኝ ምናምን። አንድ ሰው አካሉን አይቶ ሸክሙን ይቀሙታል አለች አያቴ። ሰው ልጅ አካሉን አይቶ ነው ሸክሙም እንኳን የሚቀልለትና ሰው እንዴት በዚህ እድሜ ሰርቶ መብላት እየቻለ ሰውን ማስቸገር። አረብ ሀገር በተለይ አረብ ሀገር ያላችሁ እህቶች ራሳችሁን ማስቀደም አለባችሁ መጀመሪያ ማለት ነው። ያም ዘሎ መጥቶ ለአንቺ እሆንሻለሁ፣ እኔ ላንቺ ዘመድሽ ነኝ፣ እኔ ላንቺ በጣም ነው የምወድሽ፣ ናፍቀሽኛል፣ ስላገኘሁሽ ደስተኛ ምናምን። በጭራሽ ኢትዮጵያ ያላችሁ ናፍቀሽኛል፣ ስላገኘሁሽ ደስተኛ ነኝ ብሎ ደውሎላችሁ የማያውቀው ዘመድ አሁን ስደት ላይ ሆናችሁ ናፍቀሽኛል፣ ስላገኘሁሽ ደስተኛ ነኝ ምናምን ሲላችሁ እንዳታምኑት። አንዳንድ እንደኔ የዋህ የሆናችሁ ልጆች አላችሁና ሰው ደውሎ ናፍቀሽኛል፣ እንወድሻለሁ ምናምን ባል ስላለ የሚወዳችሁ ወይም ደግሞ የሚያከብራችሁ እንዳይመስላችሁ። ማርያምን አይደለም፣ አያከብራችሁም፣ አይወዳችሁም። ከእናንተ የሆነ ነገርና የሆነ ፍላጎት ሲኖረው ነው እናንተን ናፍቀሽኛል፣ እወድሻለሁ ምናምን የሚላችሁና እባካችሁ አደራችሁን እንደዚህ አይነት ነገር ተቆጠቡ። ገንዘባችሁን አሳልፋችሁ እንዳትሰጡ። የፈለገ ነገር ቸገረኝ ቢላችሁ ቸግሮኝ ነው ስሞትልሽ ነው አሁን የምሰሙት ነው። ቸግሮኝ ነው እንደዚህ ብዬ ነው ስሞትልሽ ስለታለብኝ ምናምን። ሰው አቅም አለ፣ አቅምሽን አይተሽ ብዙ ነገር ማድረግ ትችላለሽ። እኔ ደግሞ አሁን ዝም ብዬ ላገኘሁት ሰው ብር ምሰጥ ሰው አይደለሁም። እንደዚህ ላቤን ጠብ አድርጌ እየተቃጠልኩኝ በሰው ቤት
ስስ ምላስ ከምታክል ፍርናሽ እየተኛው ለማንም ብር መስጠት አልፈልግም። ልጅ አለች፣ ልጄን ማሳደግ የምፈልግ ሰው ነኝ በአሁኑ ሰዓት ማለት ነው። እኔ ደግሞ በዚህ ሰዓት ብር ጠይቀኝ ሰው አልወድም። ብር የሚሰጠኝ እንጂ ብር ጠይቀኝ ሰው አልወድም። እና አረብ ሀገር ያላችሁ እህቶቼ ራሳችሁ እንድትጠብቁ ከእንደዚህ አይነት ድርጊት የሚቆን ሰውን አፋቸውን በሏችሁ። በቃ ድጋሜ ይሄው እየደወለ ነው። አቤት ምን ነው? ቻው ብለህ ደውለህልኝ ቻው ብለህ ዘግተህ ነበር ስልኩን። በሰላም ነው? ምን ያው እኮ ነው፣ ያው ነው። ከዚህም ጽድት ያለ ሳምሰንግ ተገዛ፣ ከዛም ጽድት ያለ ሳምሰንግ ተገዛ። ዋናው ብሩ ነው። ከዚህ የሚገዛበትን ከዛው ብትገዛበት አንድ ነው ወንድሜ፣ ያው ነው። ምክንያቱም አንድ ነው። እዛው ግዛ። አንደኛ ከሁለት ስልክ በላይ አያልፍም። ለባለቤቴ አንድ ስልክ ይዣለሁ፣ ለራሴ አንድ ስልክ ይዣለሁ። ስለዚህ ከዛ በላይ መያዝም አልችልም፣ መግዛትም አልችልም። ለዛ አንተ ከዛው ግዛ። ከዛው ግዛ። ቀረጽም ለአንተ ስልክ ብዬ ቀረጽም መክፈል አልችልም። አንደኛ ብር የለኝም እኮ ብያለሁ። አሁን ምንም ብር የለኝም። ያለችኝን ብር ለቃቅሜ ልኪያታለሁኝ አልኩህ እኮ። አልሰማኸኝም እኮ? አዎ ያለኝን ብር ለቃቅሜ ልኬዋለሁኝ። ብር የለኝም ብያለሁ። ብር ላኪልኝ እልህ ብር የለኝም ስልህ ጭራሽ ስልክ ሳምሰንግ ተድት ያለ ይዘሽልኝ ነኝ። በስመ አብ እንዴ! ብሩን የምትከፍለኝ ከሆነ አሁን ብር አበድርኝ አልክ። እንደገና ደግሞ አሁን ስልክ ግዢና አምጪልኝ አልክ። እንዴ ከሱ ግዛ። ለምንድን ነው እሱ ማትገዛው? ከዚህ ለምንድን ነው የምገዛው? ለምንድን ነው ከዚህ የምሸከምን የስልክ እኔ መሸከም ወልፍ አለብኝ እንዴ? አይደለም ለአንተ ለቃልዬ ግዢ ብትለኝ አልገዛም። እንገርህ አሁን እኔ ሁሉን ነገር ጨርሻለሁ። መውጣት ነው የምፈልግ። አሁን ሰውዬቱን ሱቁ ሰጂኝ በዚህ ቦታ አድርሽኝ አልችልም። አልችልም። እንዴ ለምንድን ነው እንደዚህ ሰው የምታስጨንቁ? ሰውን እርግጥ አድርጋችሁ በማስገደድ ይህን ነገር አምጣ፣ ይህን ካላደረክልኝ ይህን አምጣልኝ አይባልም እኮ እንዴ። ሰው ያ ሰው እኮ ለሰው ማምጣት ካለበት ፈልጎ ፍላጎቱ ከሆነ የራሱ ስሜቱ ከሆነ ነው እንጂ ማምጣት ያለበት ሰው አስገድዶት ብሩ ካላክልኝ ስልክ ገዝተህ አምጣልኝ ምናምን እዛው አትገዙም እንዴ? ምን ነው? እኔ እኮ ልጅ አሳዳጊ ነኝ። ሲሆን ለእኔ ነበረ አንዳንድ ነገር አዘጋጅታችሁ መጠበቅ፣ ቤቴን አስተካክላችሁ ከባለቤቴ ጋር ዳችሁ ቤቴን አሟሙቃችሁ ልጄና ቤቴ ያስቀምጣችሁ ጽድት አድርጋችሁ የምጠብቁኝ ለእኔ ነበር ማለት። ከዛ ሁሉ ድካም ከዛ ሁሉ ስቃይ አልፌ ከዚህ ደርሼ ለቤት በቅቼ ወደ ቤቴ ልመለስ እግዚአብሔር ሲፈቅድልኝ ባለቤቴን አበረታታችሁ አይዞህ ከጎንህ ነን ብላችሁ እሱን ደገፍገፍ አድርጋችሁ እንጂ በጎን እሱስ በእንትን ሳይል በጎን ከኔ ደውላችሁ ብር የምትጠይቁ ልጅ አሳዳጊ ነኝ እንዴ? የት አመጣለሁኝ እኔ? ኧረ በስመ አብ ነውር እኮ ነው። ማርያምን ሸማ አታውቁም እንዴ? እኔ ጅል ነኝ እንዴ? እድሜ ልኬን ለቤተሰብ እየረዳሁ የምኖር ነው እኔ? የቄራ ስጋ ነኝ እንዳገኘ ሰው ብጭቅ የሚያደርገኝ የሚከፋፈለኝ ገንዘቤን እንዴ? ኧረ በስመ አብ እኔ እንዲህ አንድ ቅደት አይመቸኝም። ወንድም አለም የለኝም። በእንደዚህ አይነት የምትመጣ ከሆነ ብር ስጪ ብለኸኝ ብር የለኝም ስልክ ገዝተሽ እና የምትለኝ ከሆነ እህትነታችንና ወንድምነትህ በዚሁ ይቋጫል ማለት ነው። ዘመድን በገንዘብ ሳይሆን ዘመድን በዝምድናው እንጂ መቀረብ የምፈልገው ገንዘቤን ፈልጎ የሚቀርበኝ ዘመድ አልፈልግም። እኔን ፈልጎ የሚቀርበኝ ዘመድ ነው እንጂ የምፈልግ። ለምን የወለደችኝ እናቴ አትሆንም? በማስገደድ ደግሞ አይደለም። አንተ እኮ አሁን እያስገደድከኝ ነው እንዴ? አንድ ሰው የለኝም ከተባለ አንድ ቃል የለኝም ብሎ ከወጣ ቃሉን በቃ ካለው ያ ሰው የለኝም አይልም። እና ባሌ ነው እንዴ? ለምን ችግር አለው? ለባሌማ ገዛልታለሁ። አካል አምሳሌ እኮ ነው የልጄ አባት እንዴ? የወደፊት የልጆች አባት ለሚወለዱት ለአሁኑም ለቃልዬ አባቷ እኮ ነው። እና ለሱ ጋራ እባክህ ማንንም ከባሌ ጋር እኩል አላደርገውም። ላስታውስ ያኔ የከፋኝና የቸገረ ጊዜ ከጎኔ ያልተለየኝ የልጄ አባት ነው።
ያኔ ቀኑ ሲጨልምብኝ ሌሊቱ ሲበራ ለእኔ ከጎን ያልተለየች ውዷ እናቴና ባለቤቴ ነው። ሌላውም ለእኔ ምንም ለእግዚአብሔር ሰላምታ እንኳን ሰላም ያለኝ የለም። ስለዚህ አሁን ነው እንዲህ ያስባችሁ የምትደውሉና በቃ ይቅርታ አልፈልግም። ከዚህ በላይ እኔ ከማንም ጋር አተካሮ ምናምን መገጣጠም አልፈልግም። ጭቅጭቅም ሰጣ ገባም አይመቸኝም። ማርያምን በጣም ይቅርታ ወንድም አለም፣ ልትረገጠኝ አትሞክርም። የአክስቴ ልጅ ነህ እንጂ ወንድሜ አይደለህም። ገባህ? አጥብቀህ ረግጠህ ታረጊልኛለሽ፣ ትገዥልኛለሽ ምናምን ልትልም ብትስ ለምን አትልም? መቆራረጫችን አላለም እንዴ? ለምን ብትስ ቁርጥርጥ አይልም እንዴ? ከሌለኝስ ከራስ በላይ ነፋስ አለች አያቴ። በልቻው እናቴ፣ ራሴ ነው አሞኛል። አሁን ከማንም ጋር ማውራት አልፈልግም። ራሴ ነው አሞኛል። ጭቅጭቅ ምናምን እንዴት እንዳስጠላ ብታይ በእውነት። አልፈልግም። በጣም ይቅርታ። አልፈልግም። በቃ ይቅርታን ተቀብያለሁ። እሺ ሳሚን ደውዬ ለምን ልትለው? ኧረ እባክህ ሳሚን ደውለህ ስልክ ግዝታ ታምጣልኝ ከዚህ ከፍራታለሁ ልበለው። ሳሚ እኮ አይደለም የሚያዘኝ፣ እኔን ራሴን በራሴ ነው የማዝ። ባለቤቴ ነው እንጂ ሰራተኛው አይደለሁም። እሱ ባለኝ የምራመድ ሰው አይደለሁም። እኔ የማውቀው ሰው ነኝ። ማንንም ጠንቅቄ የማውቀው ሰው ነኝ። ሳሚን ደውለህ ስልክ ታምጣልኝ በለውና እሱ አዞኝ ስልኩን ገዝቼልህ ሳምጣ ያኔ አገሬ ማናት አለምነሽ ሹመት እንገናኛለን። የድሮ አገሬ አይደለሁም እኔ። በለዋ ምን አገባኝ? በለው እሱን ደግሞ በስድብ ሳጥራገረገው ያውቃታል። ከየታም ባቷን ጥቼ ነው ስልክ የምገዛለት እንደዛ ቢለኝ። ደግሞ ምን አንተ ምን ስለሆንክ ነው ለሱ ደውለህ ስልክ ትግዛልኝ ንገራት እዚህ ይሰጣታል። ከዛ ማትገዛ ጎንደር ግዛ ከፈለኩ ቦታ ግዛ፣ አዲስ አበባ ግዛ፣ እንደፈለክ አድርገህ ግዛ። ምክንያቱም ስልክ ቤት ሞልቷል በየቦታው። እንዴ ግዴታ ከጆርዳን ነው ስልክ ተሸክሜ ማምጣት ያለብኝ? እኔ እኮ ስጀመር ጎንደር አልመጣም፣ ጎጃም ነው የምኖረው። አታውቅም? ይሄን ከባሌ ጋር ነው የምኖር። ጎጃም አልመጣም። ለጥቅም ብላችሁ ነው እንዴ? መቼ ነው መጪ እንወድሻለን? ኧረ እናንተ ዝምድና። ቻው ራሴን አሞኛል። ጥፍራ እንዴ እያያችሁ ነው። እንደዚህ ነው ዘመድ። ብር አበድሪኝ ብለዋችሁ የለኝም ካላችሁት ስልክ በቃ እሺ ስልክ ይዘሽ ነው ስትመጪ እዚህ ብሩን ሰጥሻለሁ። አሁን ብር አበድሪ ሲል ቆይቶ ብር ስጪኝ ነው። አበድሪኝማ የሰው ወግ ነው። ከዛ ደግሞ ስልክ ገዝተሽ አምጪልኝ፣ ብሩን እኔ እዚህ ስትመጪ ከፍልሻለሁ። እንዴ ብር ካላችሁ ለምንድን ነው ከዛው ባይገዙ? እንዴ ብር ካላቸው ከዛው ገዝተው ቁጭ። ይሄ ነው የሰው ልጅ ወጉ፣ ሰውን ከማስቸገርና ሰውን ከማስጨናነቅ ማለት ነው። እኔ ደግሞ እንዲህ አይነት ነገር አልወድም ሲጀመር ማለት ነው። ደስም አይለኝም። እንዴ ሲኖረኝ ምሰጥ ከሌለኝ የለኝም ነው። ደግሞ አንድ ሰው የለኝም እያላችሁት ችክ ብሎ የሆነ ነገር የሚያስገድዳችሁ ሰው ሲኖር አያስጠላም? እኔ በጣም ነው የምጠላ፣ አልወድም። እና እንዴ አንዳንድ ሰው ራስ ወዳድ ይሆናል። ራስ ወዳድ ማለት በቃ ለራሱ ብቻ እንጂ ስለ ሰው ምንም አይነት ጌንታ ምንም አይነት ሀሳብ የለውም። በቃ ቢኖራት እሽትን ነበረ ስለሌላት ነው አይልም። በቃ እንደዚህ አድርጊ እሰጥሻለሁ እኮ እኛ ችግር እኮ የለውም። ችግርማ አለው እንጂ ችግር አለው። አንድ ሰው የለኝም ካልከው የለኝም ነው በቃ። የለኝም እያልከው ሰው እንዴት ሰውን ያስገድዳል?
እንዴ እኔ የለኝም ቢኖረኝ ኑሮ ችግር የለውም ስትለው አይ ችግር የለውም በቃ ከሌለሽ የለሽም ነው ያለሽ መስሎኝ ነው እህቴ ተብሎ ድርቅ ብሎ እኮ ማለት ነው። ሜዲቴን ደርቀው እኮ ነው እንትን የሚሏችሁ የሚያስገድዷችሁ። በቃ እንትን እስማ እኔ እንዲህ አይነት ስቱፒድ የሆነ ቤተሰብ በዘራችሁም አይስጣችሁም እንዲሰጣችሁም አይፈለግም። አልወድም። አንተ ዞር በል ነውር ነው። ሰው የለኝም እያልከው ለምን እንደማይገባው የለኝም ቢኖር ችግር የለውም እያልከው ለምን እንደማይገባውና ለምን የሰውን ስሜት በክፉ ቃል ሰው እንዲናገር ማለት ኧረ በስመ አብ ሰው ካለ ፍላጎቱ ክፉ ነገር እንዲናገር ማለት ተገቢ ነው ብዬ አላስብም። ሩህ እና ከባድ ነው። አንዳንዴ ሳትፈልጉ ክፉ ቃል እንድትናገሩ የሚገፋፋችሁ ሰው አለ አይደለ? ማርያም ሳትፈልጉ አሁን ሳልፈልግ ነው እንድናገረው ሳልፈልግ እንድናገረው አደረገኝ እና ከባድ ነው። ለማንኛውም ውድ ቤተሰቦቼ ላይክ አድርጉኝ፣ ሼር አድርጉኝ፣ ሰብስክራይብ አድርጉኝ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ለጥቅም ብሎ የሚደውላችሁ ሰው ካሁኑ ራሳችሁ አስወጡት። መልካም ቀን። ቻው፣ ደህና ዋሉ።